አአስየከ ዘሃሎ ውስተ ልብከ በልብህ ያለውን አደርግልሃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥር 15 ቀን ባለታሪኮቹ እናትና ልጅ ናቸው። እናት ኢየሉጣ ትባላለች። ልጅ ደግሞ ቂርቆስ ይባላል። ቂርቆስ ማለት የኤፍራን ቀለም ማለት እንደሆነ ይተረጉማል። አባቱ ቆዝሞስ፣ እናቱ ኢየሉጣ ይባላሉ። ኢየሉጣ ማለት ምልዕተ ጸጋ ምልዕተ ሃይማኖት ማለት ነው። ሀገሯ አንጌቤን ነው። ለእስክንድሮስ በነገሰ ጊዜ በሃይማኖት ምክንያት በምዕመናን ላይ ስደት ደረሰባቸው ይልና ኢየሉጣም የ3 ዓመት ሕፃን ቂርቆስን ይዛ ከሮም ወደ ጠርሴስ ተሰዳ ተቀመጠች ይላል። እንግዲህ 3 አይነት ስደቶች እንዳሉ ብዙ ጊዜ ተማምረና፣ አንደኛው የፖለቲካ ስደት ነው። ሁለተኛ የረሃብ ስደት ነው። ሶስተኛ ደግሞ የሃይማኖት ስደት ነው። የፖለቲካ ስደት እነሆ ዲያብሎስ የጀመረው ነው። እግዚአብሔር ባለባት ዓለም ላይ እኔ እግዚአብሔር ነኝ ብሎ ሰማይና ምድርን የፈጠረና ሰማይና ምድርን የሚገዛ እግዚአብሔር እያለ አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ግቡራን፣ እነዚህን የፈጠርኳቸው እነዚህን የሰራኋቸው እኔ ነኝ ብሎ አረፈ። በዚህ ጊዜ ይህ ፖለቲካ ነውና እነሆ ሳጥናኤልን እግዚአብሔር አምላክ አውርዶታል ማለት ነው። ሌላኛው ሁለተኛው አዳም ነው። ከ7 ዓመት በኋላ ንጽሕ ጠብቆ እግዚአብሔርን አውቆ ሕጉን ትእዛዙን አክብሮ ኑሮ በ7ኛው ዓመት በሰይጣን ምክንያት በለስን በላ። ምን የበላው ለምንድን ነው ከተባለ ሔዋን ናት ያበላችው፣ አዳም ነው የበላው፣ ሰይጣን ነው ያበላችው። ዋናው ትልቁ መሰረታዊ ነገር ግን አምላክ ለመሆን ይህን በለስ ብትበሉ አምላክ ትሆናላችሁ፣ ፈጣሪ ትሆናላችሁ፣ ሰማይና ምድርን ትገዛላችሁ ብሎ እግዚአብሔር ባለበት ዓለም እግዚአብሔር ፈጣሪ ሆኖ ሳለ እነሱ በእግዚአብሔር ቦታ ሊቀመጡ ሲያስቡ ገነትን ያክል ቦታ እግዚአብሔርን ያክል ጌታ አጣው። ከገነት ወደ መሬት ተባረዋል፣ ተሰደዋል ማለት ነው። ይህም ፖለቲካ ነው። ሌላው በዚህ በዘፍጥረት ምዕራፍ 37 ላይ ያለው ነው። እስራኤል እነሆ 70 ነፍስ ሆኖ ወደ ግብፅ ወረደ ይላል። ለጊዜው የተሰደደው ዮሴፍ ነው። ዮሴፍን ወንድሞቹ ቀንተው ይልቁንም ደግሞ ሽጠው አሳደዱት። የሱን በቀል እግዚአብሔር በከነአን ረሃብና ጽም አመጣ። ይልቁንም እነሆ በከነአን ዝናብ ጠፋ፣ በረከት ጠፋ። መሬት ቢተክሉባት አታጸርቅም፣ ቢዘሩባት አታበቅልም። ረሃብ ኮነ በበብሔሩ ወፋደሰ በከነአን ጸና ይላል። በየሀገሩ ረሃብ ሆኗል። ግን በከነአን በጣም ጸንቶ ነበረ ይላል። ወኮኑ እስራኤል እስከ ይበልዑ ቀቀባ አሴፍቲሆሙ፣ እስራኤል የጦራቸውን የሰይፋቸውን ሰገባ እስከሚበሉ ድረስ ተራቡ ይላል። ከዚህ ረሃብ ሁላችንንም እግዚአብሔር እንዲሰውረን የእግዚአብሔር አምላካችን መልካም ፈቃድ ይሁንልን። ለዚህ ነው አባቶች ምን ይላሉ? እነሆ ቅል አንጠልጥሎ ልጅ አዝሎ ከመሰደድ እግዚአብሔር ይሰውራችሁ ይላሉና ይህንንም እግዚአብሔር አምላክ ሀገራችን ኢትዮጵያና ሕዝባችን ይሰውርልን። ሌላኛው በረሃብ ስንል እስራኤል ተሰደዋል ማለት ነው። በዘመናችንም በረሃብ ስደት አለ ማለት ነው። ሌላው ደግሞ የሃይማኖት ስደት ነው። የሃይማኖት ስደት አሁንም አለ፣ ትናንትም አለ፣ ከዚያም በፊት አለ። ስለዚህ በሃይማኖት ስደት በነቢያት አለ፣ በሐዋርያት አለ፣ በጻድቃን አለ፣ በሰማዕታት አለ፣ በእኛም አለ ባጭሩ። ስለዚህ አንደኛው ፖለቲካ ነው። ሁለተኛው ረሃብ ነው። ሶስተኛው በሃይማኖት ነው። ይህ ስደት አሁንም አለ። ሌላው ጌታችን ኢየሱስ ክርስቶስ በፖለቲካ ምክንያት ንጉሥ ከሆነ ሳይገል ወይም ሳያሳድድ አይነግስም ብሎ ሄሮድስ ጌታንም አሳዶታል። ይህም ፖለቲካ ነው። ሌላው እንግዲህ የሃይማኖት ጉዳይ ሰማዕታት፣ ጻድቃን፣ ቅዱሳን እነዚህ ሁሉ እስከ ኢየሉጣ ድረስ አሁንም የሚቀጥል ወደፊትም የሚሆን ጉዳይ ነው። በሃይማኖት ዙሪያ መሰደድ ማለት እና ስለዚህ ይህ ስደት አለ እና ቅድስት ኢየሉጣ ከልጇ ጋር ተሰዳ እነሆ ወደ ጠርሴስ ተሰዳ ተቀመጠች ይላል። እንግዲህ በዚህን ጊዜ ነው ንጉሱ ክርስቲያኖችን እያሳደደ ወደ ሸሹበት ሀገር እየተከተለ ይገል ነበርና በዚያን ዘመን ነው እንግዲህ
ቅድስት ኢየሉጣ ከልጇ ጋር የሚገርመው ነገር የ3 ዓመት ልጅ ነው ልጇ። የ3 ዓመት ልጅ ይዛ ተሰደደች። የ3 ዓመት ልጅ ይዛ ነው የተሰደደችው። እና የሚገርመው ነገር ንጉሱ ክርስቲያን እያሳደደ ወደ ሸሹበት ሀገር እየደረሰ ያሳድር ነበረ ይልና ገድላቸው። ኢየሉጣ ባለችበት ቦታ እንዳለች ሰይጣን ለንጉሱ ነገረው። ተይዛ እንድትቀርብ አደረገ፣ ወይም ተይዛ ቀረበች። መኮንኑ ሀገርሽ የት ነው? ስምሽ ማን ነው አለና ጠየቃት ይላል። ማንን? ቅድስት ኢየሉጣን እለእስክንድሮስ ማለት ነው። ስምሽ ማን ነው አለና ጠየቃት። በዚህን ጊዜ ምንድን ነው ያለችው እሷ? ወገንሽ የት ነው? ስምሽ ማን ነው? ሀገርሽ ወዴት ነው? ከየትስ መጣሽ? ሃይማኖትሽ ምንድን ነው? ማንን ታመልኪያለሽ? የሚል ጥያቄ ነው በአጠቃላይ የሚቀርበው። በአላውያን ነገስታት ለክርስቲያኖች የሚቀርበው ጥያቄ ይህ ጥያቄ ነው። ከአንቺ የምፈልገው እነዚህን ነጥቦች እንድትመልሽልኝ ነው። መጀመሪያ ስምሽ፣ ሀገርሽ፣ ወገንሽ፣ የምታመልኪው ይህንን ጠየቃት ይላል። ከአንተ ሸሽቼ ብመጣ አገኘኸኝን አለችው። ነገረችው ባጭሩ። ከአንተ ሸሽቼ ብመጣ አገኘኸኝን? 9 ቅዱሳን ለምሳሌ ከሮም ከአንጾኪያ የመጡ በሃይማኖት ምክንያት ነው። 2 ባህሪ የሚመጣባቸው ተሰድቧል። እሷም ይህ ጣዖት የሚያመልክ ሰው ሲፈልጋት ተሸሽታ ወይም መጣች፣ ተሸሸገች። አሁን አገኛት። ሲያገኛት ምን አለች? ከአንተ ሸሽቼ ብመጣ አገኘኸኝን አለችው። መኮንኑ መልሶ ለጣዖት ስገጂ እንዳትሞች፣ ከሰገድሽ ትኖሪያለሽ፣ የማትሰግጂ ከሆነ ግን ትሞቻለሽ፣ ትገዳያለሽ አላት ነው። እሷም ስሟን ነገረችው። ሞት የማይሽረው ዘላለማዊ ስሜ ክርስቲያን ነው። ሞት የሚሽረው ስሜ ደግሞ ኢየሉጣ ይባላል። አያችሁ፣ ሞት የማይሽረው ስሜ ዘላለማዊ ስሜ ክርስቲያን ነው። ሞት የሚሽረው ስሜ ኢየሉጣ ነው። ዘላለማዊ ስሜ ክርስቲያን፣ ጊዜያዊ ሞት የሚሽረው ስሜ ደግሞ ኢየሉጣ ነው አለችው። የሚገርመው ለአማልክት መስዋዕት አቅርቢ፣ ለአማልክቶቼ መስዋዕት ካቀረብሽ፣ ከሰገድሽ፣ ለአማልክት የሚሰዋውን ከበላሽ፣ እኔም ማመልከውን ካመለክሽ አትሞችም አላት ይለናል። የሚገርመው ነገር እውነትን አትደብቃት። እውነትን ለማወቅ ከፈለክ ወደ መንደር ልከህ የ3 ዓመት ሕፃን አስመጣና ሕፃኑ የምናመልከውን እሱ ይንገረን አለችው። የ3 ዓመት ሕፃን እዚሁ በማቴዎስ ወንጌል ምዕራፍ 18 ላይ ሐዋርያት እኔ ነኝ ትልቅ፣ እኔ ነኝ ትልቅ፣ እኔ ነኝ የበላይ፣ እኔ ነኝ በታች እየተባባሉ ሲወራከቡ ጌታ ተገኘና ወአቀመ ሕፃነ ማእከሎሙ፣ ሕፃኑን በመካከላቸው አቆመና እነሆ እንደዚህ ሕፃን ካልሆናችሁ ወደ እግዚአብሔር መንግሥት ልትቀርቡ ይቅርና ልትገቡ ይቅርና ማየት አትችሉም ብሎ ሕፃን አቅርቦ አሳይቷቸዋል። በዚህ በአንደኛ ሳሙኤል ምዕራፍ 1 ቁጥር 27 ላይ ስለዚህ ሕፃን ነበረ ሳለቅስ የነበረ በእግዚአብሔር ፊት፣ ሕፃን ልጅ ስጠኝ ብዬ እግዚአብሔርን ለመንኩት፣ እግዚአብሔር ትናንት በፊቱ የቆምኩት እንባ ይዤ ነበረ፣ ልቅሶ ይዤ ነበረ፣ ችግር ይዤ ነበረ፣ መከራ ይዤ ነበረ፣ ማልቀስ ነበረ ይዤ በእግዚአብሔር ፊት የቆምኩት። ዛሬ ግን ልመናዬን እግዚአብሔር ሰምቶኝ በእግዚአብሔር ፊት ይዤው የምቆም ሕፃን ልጅ እግዚአብሔር ሰጠኝ። አቤት እግዚአብሔር እኮ ይክል ኩሎ አልቦ ዘይሳአኖ አምላከ ነዳያቶ ወደ ተስፋ ቅቡጻን። እግዚአብሔር ይችላል። ይችላል፣ የማይችለው የለም፣ ሁሉን ይሳጣል እግዚአብሔር። ስለዚህ እግዚአብሔርን ልጅ ጠየቅኩት፣ ለመንኩት፣ ልመናዬን ሰማኝ። ትናንት ባዶዬን በእሱ ፊት ቁሜ ነበረ፣ ዛሬ ደግሞ በእሱ ፊት ሕፃን ይዤ እንድቆም አደረገኝ። ስለዚህ ስለሰማኝ ሳሙኤል ብዬዋለሁኝ፣ የእግዚአብሔር ነውና ለእግዚአብሔር ሰጥቼዋለሁ አለች ይለናል። ሌላው በዚህ በዘጸአት ምዕራፍ 2 ላይ የሙሴ እናት ሙሴን 3 ወር በክንዷ እየታቀፈች በጀርባዋ እያዘለች እያጠባች ከቆየች በኋላ እንደማታድነው ስታውቅ ፈርዖን የዕብራውያን ወንድ ልጆች እንዲገደሉ አዋጅ አውጆ ስለነበረ እና ላላድነው ነገር ብላ በደንገል አድርጋ ቅርጣን ለቅልቃ እግዚአብሔር ይጠብቀው የፈጠረው ያድነው ብላ ወስዳ ወደ በቄጠማ ውስጥ አስቀመጠችው ይላል። እናቱ ወስዳ ባህር ዳር
ባህር ዳር ወይም ደግሞ ቄጠማ ስር ብታስቀምጠው እግዚአብሔር እነሆ የፈርዖን ልጅ ወደ ወንዝ ሄዳ ፈርዖን የሚገላቸው ሕፃናት መካከል አንዱ ነውና በገዳዩ ቤት እንዲያድግ እግዚአብሔር አደረገ። ምንድን ያደረገችው? እናቱ ማርያም የምትባል እህቱን በርቀት ሆነሽ ተመልከች ወንድምሽን አለችና በርቀቱና አሞራ ይበላዋል፣ አዞ ይውጠዋል፣ አሳ ይወስደዋል እያለች ስትጠብቅ ጓደኛዋ ምንም ሃይማኖታቸው ቢለያይ በአንድ ሀገር ውስጥ ስለሚኖሩ ፈርዖናውያን በሀገራቸው ምዕራባውያን ደግሞ ወይም ዕብራውያን ደግሞ በስደት የሚኖሩበት ሀገር ነውና ጓደኛሞች ስለሆኑ የፈርዖን ልጅ ተርቡት ወደ ወንዙ ስትሄድ አየቻት። የሙሴ ማርያም ሄደችና እግዚአብሔር እነሆ ሕፃኑ ያለበትን ቦታ እንድትመለከት አደረጋት። የንጉሱ ልጅ ስትመለከት በደንገል ውስጥ ሕፃን አገኘች። ይዛ ወደ እናቷ ወሰደች። ማርያም ትመለከት ነበር። ለእናቷ ወስዳ የሚያምር ልጅ የተዋበ ሙሴ ምልክዓ ይባላል። የሚያምር ልጅ ነው እማዬ እናሳድገው አለችና ወስዳ ለእናቷ ሰጠቻት። እናቷ ደግሞ ልጅና ጓደኛ አለችሽ አይደለ ከዕብራውያን ወገን? አዎ እስቲ ከእናንተ ቅርብ ቀን ልጅ ወልደው የሚያጠቡ ሴቶች ወይም የምታጠባ ሴት ፈልጊ፣ ዋጋዋን ወረታዋን እንከፍላለን፣ ደሞዟንም እንሰጣለን፣ ይህን ሕፃን ልጅ ታሳድግልን ብለሽ ጠይቂ አለችና ላከቻት። ማርያም እነሆ ቁማ ተጠብቅ ነበርና እየሮጠች አንቺ ማርያም አለች። አቤት ከእናንተ መካከል ቅርብ ቀን የወለደች የምታጠባ ጡቷ ወተት ያላት ሴት ፈልጊልኝ፣ ደሞዝ እንከፍላታለን። ሕፃን ልጅ በቄጠማ ስር ተጥሎ አግኝቼ እሱን ሕፃን አሳዝኖ ልናሳድገው ነውና የእናቴ ፈቃድ ስለሆነ የኔም ፈቃድ ስለሆነ ገንዘብ እንሰጣለን፣ ወጩን እንችላለን። ሕፃኑን እያጠባች የምታሳድግልን ሴት ፈልጊ አለች። እሺ እፈልጋለሁ አለችና እየሮጠች ሄዳ ለእናቷ እናቴ ልጅሽን አዙሮ እግዚአብሔር በክንድሽ ጥሎልሻልና እናቱ ሳትመሲ ተቀብለሽ ከፈርዖን ሚስት አምጭና ልጅሽን አሳድጊ ብላ እናቷን ወስዳ ሰጠቻት። እናት ልጇን ይዛ ወደ ቤቷ ተመለሰች። ሙሴንም እናቱ አሳደገች። ባደገ ጊዜ ወደ ፈርዖን ቤት ገባ። 40 ዓመት ሲሆነው እስራኤልን ነፃ ያወጣ ዘንድ ያን ሕፃን እግዚአብሔር መረጠው። እግዚአብሔር እንግዲህ ከሕፃናት መርጦ ከእንጨት መርጦ ለታቦት ከሰው መርጦ ለሹመት እንደተባለው ከአለቁት ሕፃናት አንዱን አትርፎ ሙሴን አትርፎ 600 ሺህ እስራኤላውያን ወደ ከነዓን እንዲገቡ አድርጓል ማለት ነው። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። በመዝሙር 9 ላይ እንዲህ የሚል ነገር አለ። ከሕፃናት አንደበት ምስጋናን ለራስህ አዘጋጀህ ይላል። ከሕፃናት አንደበት ምስጋናን እግዚአብሔር አዘጋጅቷል። እግዚአብሔር ከሕፃናት አንደበት ምስጋናን አዘጋጅቷል። እንደገና ደግሞ ከሕፃናትም ደግሞ መስዋዕትነትንና የሃይማኖት ጥበቃን ይፈልጋል እግዚአብሔር። ለዚህ ነው በማቴዎስ ወንጌል ምዕራፍ 19 ላይ ኢትክልእዎሙ ለሕፃናት ይምጽኡ ኀቤየ፣ ሕፃናትን አትከልክሏቸው ወደ እኔ ይምጡ። በክርስትናቸው ይምጡ፣ በሃይማኖታቸው ይምጡ፣ በሰማዕትነት ይምጡ። ሕፃናትን አትከልክሏቸው ሲል እንመለከታለን። በአጭሩ የአቀቦሙ እግዚአብሔር ሕፃናትን እግዚአብሔር ይጠብቃል። በዮሐንስ ወንጌል ምዕራፍ 1 ቁጥር 44 ጀምሮ የምናገኘው ናትናኤልን በቀትለ ሕፃናት ጊዜ ነው የተወለደው እና ሄሮድስ እንዳይገለው እናቱን ጥበብ አሳያት። መጀመሪያ በቅርጣን ለቅልቃ በቀፎ ውስጥ አድርጋ ወደ በለስ ዛፍ ስር ወስዳ እንድታስቀምጠው ጥበብን ሰጣት። ማስቀመጫውንም አሳያት። በዚያ ውስጥ አስቀመጠችው። የፈርዖን ሰራዊት አልፎ ሲሄድ ወደ ቅጠሉና ወደ ዛፉ እንዳያይ ሕፃኑን እግዚአብሔር ጠብቆ አሳደገው ይላል። እግዚአብሔር ያሳድጋል። አሳድጎ ምን አደረገው? የራሱ ሐዋርያ ወንጌላዊ አደረገው የሚለውን ይተረጉማል ማለት ነው። ስለዚህ የሚገርመው ነገር ቅዱስ ቂርቆስ በመንደር ውስጥ ነበር ያለውና ሕፃን አስጠራና አምጣና ስለምናመልከው ማን እንደሆነ ሕፃኑ ይነግርሃል አለችው ይለናል። በዚህም ጊዜ የሚገርመው ነገር ወታደሮችን ሲልቅ ወደ መንደር ማንን አገኘ? ሕፃኑ ቂርቆስን አገኘው። ለሰማዕትነት ተዘጋጅቶ እግዚአብሔርም አዘጋጅቶ ስለነበር ሩቅ አልደከሙም። እዚያው አጠገባቸው ነው ያገኙት ማለት ነው። ቅዱስ ቂርቆስን ማለት ነው። ልከህ የ3 ዓመት ሕፃን አስመጣና የምናመልከውን እሱ ይንገረን አለችው። ወታደር ልኮ አስመጣው ቅዱስ ቂርቆስን።
ቅዱስ ቂርቆስን ሲያየው መኑ ስምከ ስምህ ማን ይባላል አለና ጠየቀው ይላል። ከንጹህ ምንጭ ከማይጠፋ ውሃ የተገኘ ክርስቲያን ነው። ዘላለማዊ ስሜ ክርስቲያን ነው። ጊዜያዊው እናቴ ያው ቂርቆስ ትለኛለች፣ የኔ ስም ግን እነሆ ክርስቲያን ነው። ንገረኒ ስመከ ከመ ኢትሞት፣ እንዳትሞት ስምህን ንገረኝ። እናቴ ቂርቆስ ትለኛለች፣ የኔ ስም ግን ዘላለማዊው ክርስቲያን ነው አለው ይላል። እነሆ ስታድግ ሹመት ሽልማት እሰጥሃለሁ፣ በወርቅ በብር አከብርሃለሁ፣ ለአማልክት ስገድ አለው ይላል። ማንን? ቂርቆስን። ማን ነው? እለእስክንድሮስ። ሕፃኑ ምን መለሰ? ረሃቅ ምኔ ላይኩ ለሰይጣን ወፀራ ለጽድቅ፣ የሰይጣን ወዳጅ የበጎ ስራ ጠላት ዞር በልልኝ አለው ይላል። በዚህ ተናዶ ቆዳውን እንደ ቅዱስ ቶማስ አስገፈፈው ይላል። ቶማስ ያው እናውቀዋለን፣ ሐዋርያው ማለት ነው። እግዚአብሔርን በማምለኩ ቃለ እግዚአብሔርን በመናገሩ የዚች ዓለም ሰራኤ መጋቢ እግዚአብሔር እንዳለ በማስተማሩ ሰውነቱን ቆዳውን አውጥቶ ቆዳውን አቆማዳ አድርጎ በቆዳው ሙሉ እነሆ ጨው አድርጎ አሸክሞ ገበያ እያዞረ ይንያየ ይቀጣያል። እንደገና አስተኝቶ በሰውነቱ ላይ ጨው ነስንሶ በጎቹ እንዲበሉት እያደረገ ተሰቃይቷል። ቶማስ ክርስትና ዝም ብሎ አይደለም። በሐዋርያት ሥራ ምዕራፍ 14 ላይ ጌታም የተናገረው ይህን ነው። ምንድን ነው ያለው? በሐዋርያት ላይ አድሮ ተናግሯል። እሱም ተናግሯል። እሱም ምንድን ነው? ያለ መከራ የእግዚአብሔር ጸጋ አይገኝምና በመከራ ውስጥ ጥለፉ ብሎ ነግሯቸዋል። ሐዋርያት ደግሞ ሲመሰክሩ ምን አሉ? ምንድን ነው ያሉት? በብዙ ሕፃማ ወድካም ሀለወነ ንባብ ውስተ መንግሥተ እግዚአብሔር። እሱ ያሳድዷችኋል፣ ይገሏችኋል፣ ስለ ስሜ በነገሥታት ፊት ትቆማላችሁ። ማርቆስ 13:6 ላይ ስለ ስሜ በነገሥታት ፊት ትቆማላችሁ፣ ትገረፋላችሁ፣ ትገደላላችሁ አላቸው። እነሱ ደግሞ ምን አሉ? ሀለወነ ንባብ ውስተ መንግሥተ እግዚአብሔር በብዙ ሕፃማ ወድካም፣ በብዙ ድካም፣ በብዙ መከራ፣ በብዙ ስቃይ ወደ እግዚአብሔር መንግሥት እንገባ ዘንድ አለን አሉና የአምላካቸውን ቃል አከበሩና አጽንተው ተናገሩ ማለት ነው። እና የሚገርመው ነገር ሰማዕትነት ወይም ደግሞ ጽድቅ ወይም ሐዋርያነት ወይም ነቢይነት ዝም ብሎ አልጋ ባልጋ የሚመጣ አይደለም። ለዚህ ነው ምን አደረገ? በእናትና በልጅ ላይ የሚገርመው ነገር መከራን አበዛባቸው። በእናቱ በእሱም በአፍንጫቸው ጨውና የሚገርም ነገር ጨውና ሰናፍጭ ምን አደረገ? በአፍንጫቸው ላይ እንዲሆን አደረገ። ይሄ አፍንጫቸው እንዲበከል ማለት ነው። መልካም ነገር የሚያሸቱበት የሚተነፍሱበት ሰናፍጭ አስጨመረ በአፍንጫቸው ማለት ነው። በእናትም በልጅም አስጨመረባቸው ንጉሱ ከጭካኔው የተነሳ ማለት ነው። እሱ ግን ምን አለ? ማን ነው? ቅዱስ ቂርቆስ ጥዑም ለጉርዬየ ነቢብከ እመዓር ወሶከር ጥመኒ ላፉየ ለጉረ አሮየ ነገርህ ነው። ነገረ ቃል ነገርህ፣ አምላክነትህ፣ ቸርነትህ ከነገርህ ለጉረሮዬ ጣፋጭ ነው፣ ከማርና ከስኳር ይልቅ ለአፌ ጣፈጠኝ እያለ ይዘምር ነበር። አዩ በአፍንጫው ላይ ጨው በአፍንጫው ላይ ሰናፍጭ አድርገው ሲያሰቃዩት፣ እሱ ግን እነሆ አምላኬ ሆይ ያንተ ጉዳይ ያንተ ነገር ሁሉም ነገር መከራው በሙሉ እንደ ማርና እንደ ስኳር ጣፈጠኝ እያለ ይዘምር ነበረ ይላል። እነዚያ ሶስቶች አናንያ፣ አዛርያ፣ ሚሳኤል በእሳት ውስጥ ሆነው ይትባረክ እግዚአብሔር አምላክ አበዊነ የአባቶቻችን አምላክ ይባረክ። እሳት ውስጥ ሆነው እኮ ነው፣ እሳት ውስጥ ነው ይዘምሩ ነበረ። ይህንን ነው እሱም የተናገረው። የሚገርመው ነገር ይዘምር ጀመር። መኮንኑም 14 ችንካር የሚገርም ነው 14 ችንካር አሰርቶ በእሳት አግሎ 7ቱን በኢየሉጣ 7ቱን በቅዱስ ቂርቆስ እንዲቸነከር አደረገ ይልና ምንድን ያደረገው? አይኑን ማንን የሚያይበትን? እግዚአብሔርን፣ ሰማዕትነትን፣ ጽድቅን የሚያይበትን አይኑን፣ ጆሮውን፣ እንደገና ደግሞ የሚገርመው ነገር ልቡን፣ አፉን፣ እግሩን እንዲሸነክሩ ታዘዘ። ምንድነው እሱ? እሳት ያለው ነው፣ በእሳት የጋለ ነው። እግዚአብሔር ግን ይላል
ያንን በእሳት የጋለውን ብረት አቀዘቀዘላቸው ይላል። በሀገራችን ላይ ያለውን የፖለቲካ ትኩሳት መከራ እንዲያቀዘቅዝልን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። በተአምራት እግዚአብሔር አቀዘቀዘላቸው፣ ሽንካሩንም ዜሮ አደረገላቸው። መከራው እንዲርቅ በደስታ እንዲዘምሩ አደረጋቸው ይላል። የሚገርመው ነገር በዚያውንም ደግሞ ሲናደድ አንገት የሚሰብር ምላስ የሚቆርጥ ጉልበት የሚሰብር የስቃይ መሳሪያ አዘጋጅቶ አስመጥቶ የሚገርመው ነገር አሰቃያቸው ይላል። አሰቃያቸው። ይህ ብቻም አይደለም፣ ምላሱን ቁረጡልኛል። የፈለገህን ብታደርግ አምላካችን እግዚአብሔርን ነው እንጂ ያንተን ጣዖት አናመልክም። እንደ ንጉሥነትህ እናከብርሃለን፣ እንደ ሃይማኖት ግን ለአንተ የምንታዘዘው ምንም ነገር የለም ሲል ምላሱን አስቆረጠው ይላል። በፈላ ውሃ በጋን እንዲከቷቸው አዘዘ ይላል። ይሄ ሐምሌ 19 ቀን የሆነ ታሪክ ነው። እሳቱ ነደደ፣ ጋኑ ተጣደ፣ በርሜሉ ተጣደ፣ ውሃው ፈላ፣ ወደዚያ ውስጥ እንዲገቡ ታዘዘ ይላል። ታዘዘ። በዚህን ጊዜ ነው እንግዲህ እናት ያንን ድምፃ ለጽህርት ከመነጎድጓደ ክረምት፣ እንደ ክረምት ነጎድጓድ ውሃው ሲጮህ በርሜሉ ወደ እሳትነት ሲቀየር እናት ፈራች። ሕፃኑ ምን አለ? ጥብእኬ የምንፈጽም ገድለነ ይቤላ ሕፃን ለሞ ሕፃኑ ለእናቱ እንዲህ አላት፣ ጥብእኬ የምንፈጽም ገድለነ፣ እናቴ ሆይ ጨክኝ ተጋድሏችን እንፈጽም አላት። ዘአድኃኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድነነ፣ አናንያ አዛርያ ሚሳኤልን ያዳነ እኛንም ያድነናልና እናቴ ሆይ ጨክኝ አትፍሪ አለና እናቱን እንደውም አሃዛ ለእሙ ዕዳ ዘየማን ወስሃባ ቅድመ መኮንን ይላል። እናቱን የፍርሃት ዕዳ የጥርጥር ዕዳ ያዛት። ሕፃኑ ግን በመኮንኑ ፊት እናቱን ጎትቶ ለክብር አበቃት ይላል። ሕፃኑ እናቱን ጎተተና ለክብር አበቃት። ወደ ፈላ ውሃ እንዲገቡ ምን አደረገ? እሱ ሕፃኑ እናቱን አበረታ። እንደውም ድጓ ምን ይላል? ጸለየ። ቅዱስ ቂርቆስ ጸለየ፣ እንዲህም ብሎ አለ። ምንድን ነው ያለው? ሰማይን ከላይ የሰቀልከው መሬትን የመሰረትከ አምላክ ዘበስላሴ ከአመርክ አለ ምድር በሶስትነትህ ዓለምን የፈጠርክና መሬትን የዘረጋህ አምላክ የእናቴን ፍርሃት አስወጣና ጽድቅን እንድትለብስ ሰማዕትነት እንድትለብስ አድርግልኝ ብሎ ጸለየ። በጸሎቱ ለቅዱስ ቂርቆስ ወፃ ማይ ውስተ ጽሕርት ወኮነ ጥምቀተ ለአግብርተ እግዚአብሔር። በቅዱስ ቂርቆስ ጸሎት እሳቱ እዚያ የጋለው እሳት ላይ ጸበል ወጣና ጥምቀት ሆነላቸው ይላል። ይህን የሚናገረው እስኪ ይሄ እንግዲህ ሐምሌ ቅዱስ ቂርቆስ ላይ ያለው ነው። አሁን ላይ ጥር ላይ ነው ያለነው። ዋዜማው ላይ እንመልከት። ይቤላ ሕፃን ለእሙ ጥብእኬ እም ወይ ተናፍቂ፣ እናቴ ሆይ አለ። ይሄ አሁን የጥር ዋዜማ ነው። ጥብእኬ እም ሕፃኑ ለእናቱ እንዲህ አላት አለ ቅዱስ ያሬድ። ይቤላ ሕፃን ለእሙ ጥብእኬ እም፣ እናቴ ሆይ ጨክኝ። ንፈጽም ገድለነ ወሰምዓነ ከመ ናስምሮ ለአምላክነ ለዘሐወፀነ እማርያም። ከሰማይ መጦ ለጎበኘን አንድም ለሚጎበኘን በሌላ መልኩ ለሚያድነን ለእግዚአብሔር እነሆ ከመ ናስምሮ እንድናገለግለው ሕፃኑ እናቱን እንዲህ አላት፣ ጨክኝ እናቴ። ገድላችን፣ ተጋድሏችን፣ ምስክርነታችን እንፈጽም። ከመ ናስምሮ ለአምላክነ አምላካችን እንድናገለግለው። ማገልገል በእሳት ላይም በፈላ ውኃ ላይም ማገልገል ነው። በተመቸ ቦታ ብቻ አይደለምና በመከራ ውስጥም እግዚአብሔር ማገልገል ነውና ከመ ናስምሮ ለአምላክ ለዘሐወፀነ እማርያም፣ ከሰማይ ሆኖ ለጎበኘን ለሰማዕትነት ለመረጠን ለጠራን ለእግዚአብሔር እሱን እንድናገለግለው እናቴ ሆይ ጨክኝ አለና አበረታት ይላል። እንዲህ አይነት ሕፃን እናቱን የሚያበረታ ለሰማዕትነት የሚያበቃ ዛሬም ብዙ ሕፃናት አሉ እናታቸውን የሚያስተምሩ እናታቸውን ለበረከት የሚያበቁ ማለት ነው። ይትባረኩ ላይ ደግሞ ልቀ ሕፃን ወጸና በመንፈስ ቅዱስ፣ ሕፃኑ አደገ በመንፈስ ቅዱስን በረታ ይልና ምንድን ነው እስከ አመ ያገይስው ሀበ እስራኤል ይላል። በመንፈስ ቅዱስ ነበረ ሐቅለ በበረሃ እስከ አመ ያገይስው ሀበ እስራኤል፣ ወደ እስራኤል እስከሚያደርሱት ለበረከት እስከሚያደርሱት ድረስ ሕፃኑ አደገ እያለ ይናገራል።
ሌላው ዘይስእሎሙ ለሕፃናት ሕፃናትን የሚንከባከባቸው ለሕፃናት ወይነግስ ለሰማዕታት በደብረ ጽዮን በሰማዕታት ላይ የሚነግስ አንድም ሰማዕታትን የሚያነግስ እና የሚያከብር እግዚአብሔር ዘይስእሎሙ ለሕፃናት ሕፃናትን የሚለምንላቸው የሚያጸናቸው የሚያሳድጋቸው ይልቁንም የሚንከባከባቸው እግዚአብሔር በደብረ ጽዮን የነገሰ በሀገር ቅድስት ሀገር በኢትዮጵያ በኢየሩሳሌም ነቢያት ምጽአቱን መወለዱን ሰበኩ ይላል። አሁን ያለንበት ዘመን አስተርእዮ ዘመነ መገለጥ ኤጲፋንያ ይባላል። ከታኅሳስ 29 ጀምሮ እስከ አብይ ጾም ድረስ ያለው መገለጥ ነው። ለሕፃናት የሚለምን አንድም የሚለምን ሕፃናትን የሚያሳድግ እግዚአብሔር ወይነግስ ለሰማዕታት የሚነግስ አንድም የነገሰ እግዚአብሔር በደብረ ጽዮን በሀገር ቅድስት በኢየሩሳሌም ነቢያት ይመጣል፣ ይወርዳል፣ ይወለዳል እያሉ ተናገሩ፣ አስተማሩ፣ ሰበኩ ይለናል። ቀጥሎ ደግሞ መላእክት ይሰግዱ ሎቱ ነቢያት ብላሉ፣ መላእክትም ይሰግዱለታል። ይሰግዱ ሎቱ ሐዋርያት ተኮነኑ ሎቱ ሐዋርያት ደግሞ ይገዙለታል። መላእክት ይሰግዱለታል፣ ሐዋርያት መላእክት ይሰግዱለታል፣ ሐዋርያት ደግሞ ይገዙለታል። መላእክት ይሰግዱ ሎቱ መላእክት ይሰግዱለታል፣ ሐዋርያት ተኮነኑ ሎቱ ኮነንዎ። የሚገርም ሐዋርያት ኮነንዎ ሰማዕቶ ሐዋርያት ምስክር ሆኑት። ሐዋርያት ምስክር ሆኑት። ሰማዕት ማለት ምስክር ማለት ነው። መላእክት ሰገዱለት፣ ሐዋርያት መጀመሪያ ተገዙለት፣ መጀመሪያ ተከተሉት። ከዚያ በኋላ ደግሞ ምስክር ሆኑት። መጽሐቤነ ወደኛ መጣ፣ ወደኛ በምን ሰው ሆነ። አስተርአየ እምውግሃደ በለቢሰ ሥጋ ኮነነ ዘመደ ሥጋ ለብሶ ዘመድ ሆነን። ሐዋርያትም ሰማዕት ሆኑት ይልና ትምህርተ ሰላምነ ወልድ ተወልደለነ። የሰላማችን ምልክት ትምህርት ማለት የሰላማችን ምልክት የሰላማችን ጌታ ተወልደለነ ተወለደልን። ክብርና ምስጋና ለመድኃኔዓለም ይሁን። እንግዲህ ይሄ ዘመን አስተርእዮ ስለሆነ የክርስቶስን ልደቱን እየተናገረ ነው ቃለ እግዚአብሔሩ። የሰማዕታትን ጽናታቸውን፣ የደናግል የመነኮሳትን ክብራቸውን፣ የእግዚአብሔርን ያምን ልደቱን እናምናለን። ወነአምን ጥምቀቱን እናምናለን። ይልቁንም ተወለድነ በልደቱ ተወልደርነ ወተጠመቅነ በጥምቀቱም ተጠመቅነ ይለናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህን ነው የሚናገረው። እንግዲህ ቅዱስ ያሬድ በቅዱስ ቂርቆስ የዋዜማው ላይ ይህን ተናገረ። ወደ ጠዋቱ ስንመጣ ደግሞ ባረኮ ለሕፃን ሕፃኑን እግዚአብሔር ባረከው ይላል። እግዚአብሔር ሁላችንንም ይባርከን። አክሊለ ዲበ ርእሱ አድበረ በራሱ ላይ የጽድቅ አክሊልን የሰማዕትነት አክሊልን አስቀመጠ። አክሊለ ስም የማይጠፋ ስም ዘክርስቶስ የክርስቶስ የማይጠፋ ስም ወይቤሎ ዲበ ሰረገላ ኤልያስ እያንብረከ በኤልያስ ሰረገላ አስቀምጠሃለሁ ብሎ የክብር አክሊልን በሕፃኑ ላይ አስቀመጠ። በማን በቅዱስ ቂርቆስ ላይ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን ነው የሚናገረው። ሌላው ወደ አንገርጋሪው ስንመጣ ዘንጉስ ሄጣ ጸለየ ላቲ ወልዳ ንጉሱ የጨከነባት ንጉሱ ያንገራገራት ንጉሱ ያስፈራት ኢየሉጣ አንድም ለኢየሉጣ ጸለየ ላቲ ወልዳ ልጇ ጸለየላት። የሚጸልይ ልጅ ይስጣችሁ መድኃኔዓለም። የማያሰናክል ልጅ ለበረከት የሚያበቃ ልጅ ለሁላችሁም እግዚአብሔር ያድላችሁ። ጸለየ ላቲ ወልዳ ተስካሮሙ ንግበር ለቂርቆስ ወኢየሉጣ የኢየሉጣና የቂርቆስን መታሰቢያቸውን እናድርግ። የጻድቅ መታሰቢያ ለበረከት ነው። እነሱ በሰማዕትነት አልፈዋል። እኛ ግን ይህን ክብር ስናከብር ለበረከት ነው። ዛሬ ቅዱስ ቂርቆስ ጽላት፣ የቅዱስ ኢየሉጣ ጽላት በአዲስ አበባ ወጥቶ የኢትዮጵያን ሕዝብ ይባርካል። ስለዚህ ምንድነው ንግበር ተስካሮሙ ንግበር ለቂርቆስ ወለኢየሉጣ እለ በተአምኖ ወረሱ በተአምኖ ተስፋቸውን ያገኙ የቅዱስ ቂርቆስና የኢየሉጣን ተስካራቸውን ይሁንም መታሰቢያቸውን እናድርግ።
ይህ እንድናደርግ እግዚአብሔር ይርዳን። እምሰብ ዘየአቢ ሴቶሙ ከሰው የሚበልጥ ተስፋ ወይም ደግሞ ስጦታ አግኝተዋልና የእነሱ በረከት በእኛ ላይ እንዲያድር እነሆ የቅዱስ ቂርቆስና የኢየሉጣን መታሰቢያ በዓላቸውን እናክብር። ጽላታቸው በሚወጣበት ቦታ ላይ ተገኝተን ምስጋና እናቅርብ። ጸበላቸውን እንጠጣ፣ ገድላቸውን እናዳምጥ፣ ታሪካቸውን እንስማ፣ እንዘምር ማለት ነው። ይህ እንድናደርግ እግዚአብሔር ይርዳን። እስመ ለዓለሙ ደግሞ ተወልደ ኢየሱስ በቤተልሔም፣ ኢየሱስ በቤተልሔም ተወለደ። አዎ ዘይሁዳ፣ በይሁዳ ቤተልሔም ኢየሱስ ከድንግል ማርያም በቤተልሔም በከብቶች ግርግም ተወለደ ይለናል። ሰብአ ሰገል አምጽኡ ሎቱ ጋዳ፣ ሰብአ ሰገል ዕጣን ለክህነቱ፣ ከርቤ ለሞቱ፣ ወርቅ ለመንግስቱ አመጡለት። አዎ ተወልደ እምቡ ውስተ ክሱት፣ ከስውር ወደ ግልጥ፣ ካለመታየት ወደ መታየት። አዎ መጣ፣ ተወለደ፣ አስተራየ፣ አዎ ታየ። አዎ ጸንሳው ታየ፣ ወልዳው ታየ። ርእይዎ ኖሎት፣ እረኞች አዩት። አይኮትዎ መላእክት፣ መላእክት አመሰገኑት። ለዘተወልደ እምቅድስት ድንግል፣ ከድንግል ማርያም ለተወለደው ምስጋና ቀረቡ። ዮም ሰማያዊ በጎል ሰከበ፣ ሰማያዊ አምላክ በበረተኛ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እምቡ ውስተ ክሱት አለና እንዘ ይወርድ ውስተ ምጥማቃት። አዎ በዮሐንስ እጅ ሊጠመቅ በዮርዳኖስ ውሃ ውስጥ ሊገኝ ስርዓታትን ሊፈጽም ይልቁንም ዓለምን ሊቀድስና በሰማያዊ ማኅተም ውሃውን ሊባርክ ወደ ዮርዳኖስ በወረደ ጊዜ በአምሳለ ሬተ ርግብ፣ በርግብ አምሳል መንፈስ ቅዱስ መጣና በላዩ ላይ አረፈ። አብ ደግሞ የምወደው ልጅ እርሱ ነውና እርሱን ስሙት ብሎ መሰከረለት ይለናል። በአምሳለ ሬተ ርግብ በከመ ይቤ እግዚእነ በወንጌል፣ ጌታችን በወንጌል እንዲህ እንዳለ ዝንቱ ውእቱ ወልደ ዘአፈቅር ዘኪያሁ ሰመርኩ፣ የምወደው አንድም ልጄ ይህ ነው። አዎ ዝንቱ ውእቱ ወልደ ዘአፈቅር፣ የምወደው ልጄ ይህ ነው። አዎ እሱን ስሙት ብሎ መናገሩም በማቴዎስ ወንጌል 3:13 ላይ ይህንን ነው እየጠቀሰ ያለው። ቅዱስ ያሬድ ወንጌሉ ላይ አመጣና ምን አለ? የምወደው ልጄ የላኩት ልጄ እስመ በፈቃዱ ወበስምረተ አቡሁ፣ በአባቱ ፈቃድ አንድም በራሱ ፈቃድ አዎ መጥቶ በማኅፀነ ድንግል ማርያም ያደረው የተወለደው ልጄ የምወደው ልጄ እርሱ ነው፣ እርሱን ስሙት እንዳለ በወንጌል ማን ጌታ በወንጌል ይህንን እንዳለ ይለናል። እና ቂርቆስኒ ይቤ ለልየ ርኢኩ፣ ቂርቆስም እንዲህ አለ እኔ አየሁ፣ ወአነ ሰማዕቱ፣ እኔም ምስክር ነኝ አለ። ቂርቆስም እኔ ምስክር ነኝ፣ አዎ አይቻለሁ አለ። ምኑን? ከመወልደ እግዚአብሔር ውእቱ፣ ከድንግል ማርያም የተወለደው የእግዚአብሔር ልጅ እግዚአብሔር እንደሆነ እኔ ምስክር ነኝ አለ። ይሄ ነው እንግዲህ ጆሮው ላይ ሚስማር፣ ደረቱ ላይ ምስማር፣ ልቡ ላይ ምስማር፣ እጁ ላይ ምስማር፣ እግሩ ላይ ሚስማር፣ አፉ ላይ ሚስማር እንዲደረግ ያስደረገው ከድንግል ማርያም የተወለደው የእግዚአብሔር ልጅ እግዚአብሔር ነው። አው ይሰግር ኩሉ ብርክ በስሙ ለኢየሱስ ክርስቶስ፣ ፊልጵስዩስ ምዕራፍ 2 ለኢየሱስ ክርስቶስ ጉልበት ሁሉ ይንበርከክ፣ ለጣዖት አንንበረከክም። የአሕዛብ ጣዖታት ዓይን አላቸው አያዩም፣ እጅ አላቸው አይሰበስቡም፣ አፍ አላቸው አይናገሩም፣ ጆሮ አላቸው አይሰሙም፣ ዓይን አላቸው አያዩም፣ እግር አላቸው አይሄዱም፣ ይልቁንም አፍንጫ አላቸው አያሸቱም፣ አሻንጉሊቶች ናቸው። ለአሻንጉሊት አላመልክም፣ እኔ የማመልከው ዘሃሎ ይሄሉ ያለ የነበረ የሚኖር እግዚአብሔርን ነው የማመልከው አለ። ለእግዚአብሔር ምድር በመላ ዓለም ሊወኩሎም ለነብሩ ሴት ዓለም በሙሉ የእርሱ ለሆነለት ለእግዚአብሔር ነው ምስጋና የማቀርበው አለና ሕፃኑ ሰማዕትነትን ይቀበል ዘንድ መሰከረ ይለናል። ቀጥሎ ምንድን ነው የሚለው? ቂርቆስን ይቤ ለልየ ርኢኩ ወአነ ሰማዕቱ ከመ ወልደ እግዚአብሔር ውእቱ ወአስተርአዮሙ ለሐዋርያት፣ ለሐዋርያትም አያቸው አንድም አሳያቸው። ወአንሶ ሰው ምስለ መላእክት፣ በመላእክትም ተመላለሰ። ይልቁንም ወተወልደ እምህቡ ውስተ ክሱት፣ ከስውር ወደ ግልጥነት። ለአብርሃም በሽማግሌ ሙሴን በሰባት ደመና ውስጥ ያናገረ፣ ኢዮብን በደመናው ተሰአሎ እግዚአብሔር በደመና ወባውሎ ለኢዮብ ይቤሉ፣ ኢዮብን በደመና ያነጋገረ፣ ሙሴን በሰባት ደመና ውስጥ ያነጋገረ፣ ለዳንኤል በአፈ አናብስት አንበሳ ወፃም ግብ። ግብ የተባለ እመቤታችን ሰውነት ነው። አንበሳ የተባለ መድኃኔዓለም ነው። እንዲህ እያደረገ የነበረው አምላክ ከድንግል ማርያም ተወልዶ የተወለደው ሲጠመቅ አብ ልጄ ነው ሲል መንፈስ ቅዱስ በርግብ ደግሞ በግልጥ ሲታይ አይቻለሁና እኔ ምስክር ነኝ። አስተራየ የሚገርመው ነገር ወተወልደ እምቡ ውስተ ክሱት ወአስተራየ
ዘበመልክ ራእዩ ላብሁ በአባቱ መልክ ታየ። ይልቁንም ደግሞ እኔና አብ አንድ ነን፣ አነ ወአብ እኔና አብ አንድ ነን እያለ ራሱን ገለጠ ብሎ ቅዱስ ያሬድ በድጓው ላይ ሲናገር እንሰማዋለን። በአጭር እንግዲህ እናትና ልጅ በእግዚአብሔር በአምላካቸው ጸንተው እግዚአብሔርን አምነው ምንድን ያላት ዘአድኃኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድነን። አናንያ አዛርያ ሚሳኤልን ያዳነ እኛን ያድነናል። ጥብቅ የምንፈጽም ገድለነ እናቴ ወይ ጨክኝ ተጋድሏችን እናጠናቅ እያለ እናቱን አጸናት አበረታት ይላል ማን ቅዱስ ቂርቆስ። ከዚህ በኋላ ነው ከዚህ በኋላ ጌታ ተገልጾ ሰአለኒ ዘትፈቅድ አሴከ ዘሃሎ ውስተ ልብከ። ርዕሳችን እዚያ ነው። የወደድከውን አደርግልሃለሁ፣ አዎይ የምትፈልገውን ለምን አለው ይላል። ጥቡ ልቡ ለሕፃን የሕፃን ልቡ የጨከነ ነው፣ ለሰማዕትነት ለአምላኩ የታመነ ነው። እንዘሃሎ ውስተ ምኩናን በፍርድ በእለእስክንድሮስ ፊት ሆኖ በፍርድ አደባባይ ሆኖ የልቡ ማነው የሕፃን ልቡ የበረታ ነው፣ የጨከነ ነው። ቢያባብለው በወርቅ በብር በሽልማት በክብር ቢያባብለው አምላከ ከሄ ኢናመልክ እንዳሉ ሶስት ወጣቶች ያንተን አምላክ አላመልክም፣ ለጣዖትም አልሰግድም፣ የማመልከው እግዚአብሔር አለ ዘላለማዊ። ስለዚህ አንተም እኔንም የፈጠረ እግዚአብሔር አለ፣ ፍጡር ለፍጡር አይሰግድም ያክብሮ ካልሆነ በስተቀር አለና እምቢ አለ። ምንድን ነው? እንዘሃሎ ውስተ ምኩናን በፍርድ አደባባይ ሳለ ልቡ ጨካኝ ነው። ይቤላ ሕፃን ለሙ ጥብቅ የምንፈጽም ገድለነ እናቴ ሆይ ጨክኝ ተጋድሏችን እንፈጽም አላት። ወስምዓነ ከመ ንራይ ገጾ ለአምላክነ የአምላካችን የምሕረት አይኑን እንድናይ የማዳን አይኑን እንድናይ የእግዚአብሔርን ቸርነት እንድናይ እናቴ ሆይ በርቺ ጨክኝ አለና እናቱን ይዞ ወደ ፈላ ውሃ ይዞ ሲገባ ወኮነ ሎሙ ከመ ማይ ቆሪጥ እንደ ጧት ውሃ ቀዘቀዘላቸው ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በሀገራችን ላይ እየነደደ ያለውን የፖለቲካ ትኩሳት ይልቁንም ስደት፣ ይልቁንም መገዳደል፣ ይልቁንም መጠፋፋት፣ ይልቁንም መጨካከን እንዲያቀዘቅዝልን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ያንን የፈላ ውሃ አቀዘቀዘላቸው፣ ይልቁንም እንደ ጥምቀት ሆነላቸው። ከዚህ በኋላ ነው ምን አለ ጌታ? ለምን የምትፈልገውን እኔ ደግሞ አደርግልሃለሁ ሲለው ይቤሎ ሕፃን ለእግዚኡ ዘመጠነዝ ገድለ ተጋድሌ የምንተኑት አሴን ሕፃኑ ጌታውን እንዲህ አለው፣ ይህን ያክል ተጋድሎ በሕፃንነት የተጋደየ እግዚአብሔርን ተስፋ አድርጌ ሃይማኖቴን ጠብቄ እነሆ እናቴንም አበርትቼ ይህን ያክል ታግያለሁና ምን ትሰጠኛለህ? ምን ትሰጠኛለህ? ማንን? እግዚአብሔርን። እግዚአብሔር ስለሚችል መስጠት ስለሚችል ጥያቄ መመለስ ስለሚችል እግዚአብሔር ምን ትሰጠኛለህ አለው። ይቤሎ እግዚኡ ለሕፃን አሴከ ዘሃሎ ውስተ ልብከ ከልብህ ያለውን እሰጥሃለሁ። ምክንያቱም በቂርቆስ ልብ ያለውን ማን ያውቃል? እግዚአብሔር ያውቃል። ይፈትን ልብ ወኩልያተ እግዚአብሔር ልብና ኩልያትን ይመረምራል። ሰው ከፊት አይቶ ይፈርዳል፣ እግዚአብሔር ከልብ አይቶ ይፈርዳል። ሰው ከፊት አይቶ ይናገራል፣ እግዚአብሔር ከልብ አይቶ ይናገራል። ሰው የማያውቀውን ይናገራል፣ እግዚአብሔር የሚያውቀውን ይናገራል። ስለዚህ የልቡ መሻት ምን እንደሆነ ያውቅ ስለነበረ ምን አለ? ይቤሎ እግዚኡ ለሕፃን አሴከ ዘሃሎ ውስተ ልብከ ከልቤ ያለውን አደርግልሃለሁ እፈጽምልሃለሁ አለ። ይቤሎ ሕፃን ለእግዚኡ ኢትቅበር ሥጋዬ ዲበ ምድር ሕፃኑ ጌታውን አምላኩን እንዲህ አለው፣ ሥጋዬን በዚህ ምድር በረከሰ ዓለም ጣዖት በሚመለክበት ስስት በነገሰበት መገዳደል በነገሰበት እነሆ ሥጋዬ እንዳይቀበር አድርግልኛልና ጌታውን ጠየቀ ይላል። የሚገርም ነገር ነው። ይቤሎ እግዚኡ ለሕፃን አልቦ ዘየአብየከ በመንግሥተ ሰማያት በመንግሥተ ሰማያት የሚበልጥ የለም አለው ጌታው። ይቤሎ እግዚኡ ሕፃን ጌታው ለሕፃኑ እንዲህ አለው፣ በመንግሥተ ሰማያት የሚቀድም የለም፣ አንድም የሚበልጥ የለም ዘእንበለ ዮሐንስ መጥምቅ ከዮሐንስ መጥምቅ በስተቀር ወአነ ፈጣሪከ ከእኔ ከፈጣሪ በስተቀር በመንግሥተ ሰማያት የሚቀድምህ የለም። እኔ መንግሥተ ሰማያትን አዳይ ነኝ። ዮሐንስ ደግሞ መንግሥተ ሰማያት ወራሽ ነው። ከዮሐንስ ቀጥለህ ደግሞ የእግዚአብሔር መንግሥት የምታገኝ አንተ ነህ። ይህ ብቻም አይደለም። ወአዲ ከመ ኢይማስን ሥጋከ ዲበ ሰረገላ ኤልያስ አነበረከ ይልቁንም ሥጋህ እንዳይጠፋ በኤልያስ ሰረገላ አስቀምጠሃለሁ አለው። ክብርና ምስጋና ለእግዚአብሔር ነው። ከዚህ በኋላ ጌታ ተገልጾ ለሰአለኒ ዘትፈቅድ አሴከ ዘሃሎ ውስተ ልብከ
ልብህ የሚሻውን እሰጥሃለሁ ለምነኛ ነው። ቂርቆስ የትቅበር ሥጋዬ ዲበ ምድር አለ። ሥጋዬን በመሬት አትቅበር፣ መታሰቢያን ለሚያደርግ ቤተክርስቲያንን ለሚሰራ ዜና ተጋድሎ ለሚጽፍ ለሚያጽፍ ለሚያነብ መባ ለሚሰጥ በቤተክርስቲያን ገብቶ ለሚጸልይ የልቡን ፍላጎት ስጠው፣ ኃጢአቱንም ይቅር በለው አለና ወደ ጌታው ወደ እግዚአብሔር ይህን አቀረበ። ጌታው ወሀበ ተጸዋ ስሜ በዛቲ መካን ይምጻ ሞተ ላዕም ወይ ብድብድ ስሜ በሚጠራበት ማየጸሎቴ በተረጨበት ቤተ ክርስቲያን መከራ እንዳይመጣ ረሃብ እንዳይመጣ ይህንን አድርግልኝ። ይልቁንም ደግሞ ቤተክርስቲያን በተተከለበት ቦታ ላይ በሽታ በሰው የከብት እልቂት የእህልና የውሃ ጥፋት እንዳይሆን እለምንሃለሁ። ወይቤሎ መድኃኒነ ኩሉ ዘሳልከን ይሁበከ፣ መድኃኒታችንም የለመንኸውን ሁሉ እሰጥሃለሁ አለው። ክብርና ምስጋና ለእግዚአብሔር። የለመንከውን ሁሉ አደርግልሃለሁ። እውነት እልሃለሁ ከእናቴ ከማርያም ከመጥምቁ ዮሐንስ ከእኔ በቀር የሚበልጥህ የለም። ስለዚህ እነሆ የጠየቀኝን ሁሉ አደርግልሃለሁ አለው። ዛሬ ጥር 15 ቀን የቅዱስ ቂርቆስም የቅዱስ ኢየሉጣም የዕረፍት ቀናቸው ነውና የቅዱሳኑ በረከት እንዲደርሰን በረከታቸው እንዳይለይን የእግዚአብሔር ቸርነት የድንግል ማርያም አማላጅነት በሕይወታችን ላይ እንዳይለይ የአምላካችን እግዚአብሔር መልካም ፈቃዱ ይሁን። በአጭሩ ቅዱስ ቂርቆስ በሃይማኖት መጽናቱ፣ ጣዖታትን መርገሙ፣ በልዩ ልዩ ስቃይ መሰቃየቱ፣ ተአምር ማድረጉ፣ ከፈጣሪው ቃል ኪዳን መቀበሉ፣ ኢየሉጣን በሃይማኖት ማጠንከሩ፣ በችንካር መቸንከሩ፣ በፈላ ውሃ መቃጠላቸው፣ በሰይፍ አንገታቸውን መሰይፋቸው፣ እነዚህ ሁሉ ታሪካቸው ወይም ክብራቸው ነውና የቅድስት ኢየሉጣ እንዲሁም የቅዱስ ቂርቆስ የእናትና የልጅ በረከት እንዲደርሰን መልካም ፈቃድ ይሆንልን። በዛሬው ቀን እንግዲህ እግዚአብሔር ምናል ተጋድሏችሁን አጠናቃችኋልና ታርፋላችሁ ብሎ እናትና ልጅን ጠራቸው። እነሱም ከሚያልፈው ዓለም ወደማያልፈው ዓለም ከሕይወት ወደ ሞት ይልቁንም የሚያምንብኝ ቢኖር ቢሞትም ሕያው ነው እንደተባለው ቃሌን የጠበቀ ሃይማኖቱን ያጸና የሚያምንብኝ ቢሞትም ሕያው ነው በተባለው አምላካዊ ቃል እነሆ ዛሬ በብሔረ ሕያዋን ሆነው የሚያማልዱ የሚያስታርቁ በጸበላቸው የሚፈውሱ በእምነታቸው የሚፈውሱ ቅዱሳን መካከል ሁለቱ እናትና ልጅ ናቸውና በረከታቸው ይድረሰን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። አገራችን ኢትዮጵያን እግዚአብሔር ይጠብቅልን። መልካም ክብረ በዓል፣ መልካም ውሎ፣ መልካም ንግስ ያደርግልን።